ቀይ ስር ኬክ ይሄን ይመስላል። ይኸውላችሁ ቀይ ስር ኬኩን እንዴት አባቱ እንደሚያምር ዋው 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 ማሻአላ በሉ። ቀይ ስር ኬክ ይሄን ይመስላል። ማሻአላ በሉ ማሻአላ በሉ። ይሄን የመሰለ ቀይ ስር ኬክ እየሰራው ነው። ሲበስል ደግሞ አሳያችኋለሁ ማለት ነው። ብስል ብሎ ሲወጣ አሳያችኋለሁ። ዛሬ የሚሰራው ቀይ ስር በቀይ ስር ማለት ነው። በቀይ ስር ነው ዳቦ፣ የቀይ ስር ዳቦ ነው የሚሰራው። የቀይ ስር ዳቦ ነው። ቀይ ስሩን እንደዚህ ፈጭቻለሁ። እንደዚህ ፈጭቻለሁ ቀይ ስሩን ማለት ነው። ቀይ ስሩን እንደዚህ ፈጭቼ እንደዚህ ፈጭቻለሁ። የፈጨሁት ደረቅ ቀይ ስር ሳይሆን የበሰለ ነው። ሲበስል ነው እንደዚህ ዳቦ ለመስራት ማለት ነው። ከዛ ቤኪንግ ፓውደር ታረጋላችሁ። ዳቦ ለመስራት ቤኪንግ ፓውደር ምንም አያስፈልግም ሌላ ነገር። ቤኪንግ ፓውደር አንድ ማንኪያ ማለት ነው። ቤኪንግ ፓውደር አንድ ማንኪያ። ከዛ እርሾ ፉል የሆነው አንድ ማንኪያ በቃ። ከዛ ሱካር ታደርጋላችሁ። ሱካር እናደርጋለን። ከዛ ሱካር ደግሞ አንድ ሲኒ ሱካር ይደረጋል። ከዛ እናንተ እጅ እንመታለን፣ እሱ ማለት ነው። እንመታለን እንመታና ከዛ ምንድን ነው የምንጨምረው? ጥቁር አዝሙድ እንጨምራለን። ጥቁር አዝሙድ ከዛ ጥቁር አዝሙድ እንጨምራለን። ጥቁር አዝሙድ ይኸውላችሁ፣ ጥቁር አዝሙድ እንደዚህ ጥቁር አዝሙድ እንጨምርና ከዛ ዱቄቱን በልኩ እናደርጋለን። ውሃ ምናምን አልጨመርኩም። በነገራችን ላይ ውሃ የሚባል ነገር ምንም ነገር አልጨመርኩም። ውሃ የሚባል ነገር እውነቱን ተናገር ብትሉ ምንም አልጨመርኩም። ውሃ ቀይ ስሩ ቀይ ስሩ ውሃ ነው እንትን ያልኩት። ውሃን አልጨመርኩም ብያችኋለሁ። በቃ ይሄ በእጅ ሽታ እንደዚህ አድርገን አዘጋጅተን ኩፍ ሲል ደግሞ በኋላ ደግሞ አሳያችኋለሁ ማለት ነው። ከዛ ይሄንን እንደዚህ ጠራርገን እንደዚህ ሞቃማ ቦታ እናስቀምጣለን። እንደዚህ ኪዳኑን እንደዚህ አድርገን ሞቃማ ቦታ እናስቀምጣለን ማለት ነው። እንደዚህ አድርገን ሀላስ ቀይ ስር ኬክ ይሄን ይመስላል። ይኸውላችሁ ቀይ ስር ኬኩን እንዴት አባቱ እንደሚያምር ዋው 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 ማሻአላ በሉ። ቀይ ስር ኬክ ይሄን ይመስላል። ማሻአላ በሉ ማሻአላ በሉ።
ይሄን መሰለ ቀይ ስር ኬክ እየሰራው ነው። ሲበስል ደግሞ አሳያቸዋለሁ ማለት ነው። ብስል ብሎ ሲወጣ አሳያቸዋለሁ። ሁላችሁ ዳቦ አችች የሆነ ዳቦ ሰርቻለሁ። የቀይ ስር ዳቦ ይሄን ይመስላል። የቀይ ስር ምን የቀይ ስር ዳቦ ይሄን ይመስላል ጋይስ። ይሄን ይመስላል ጋይስ። እንዴት አባቱ ነው የሚያምረው ቀይ ስር ዳቦ። ቀይ ስር ዳቦ እንዴት አባቱ ያምራል። ይኸውላችሁ ውጤቱን አሳያለሁ ብዬ ነበረ። ይኸውላችሁ ይሄን የመሰለ ዳቦ ሰርቻለሁ። የቀይ ስር ዳቦ ማለት ነው። ዋው በሉኝ ዋው። ይሄን ይመስላል የቀይ ስር ዳቦ። ማሻላ በሉኝ፣ ማሻላ በሉኝ፣ ማሻላ በሉኝ፣ ማሻላ በሉኝ። ይኸውላችሁ ይሄን ይመስላል የቀይ ስር ዳቦ። እናንተ እንዴት አባቱ ነው የሚያምረው! አያችሁት? ቀይ ስር ዳቦ እንኳን አደረሳችሁ ጋይስ። የአመት በዓል እንደዚህ ይመስላል። ያው የበዓሉ ድባብ ይሄን ይመስላል። ሁላችንም እንኳን በሰላም በጤና ለዚህ ቀን፣ ለዚህ ሰዓት፣ ለዚህ ደቂቃ በሰላም አደረሰን። መልካም በዓል፣ መልካም ፋሲካ ይሁንላችሁ፣ መልካም ትንሣኤ ይሁንላችሁ። ሙላ ዓለም ውስጥ ያላችሁ እህት ወንድሞቼ፣ እኛ ያው የሀገራችን ባህልና የሀገራችን የሃይማኖት ስነ ስርዓት ሁሉ ነገር እንኳን አደረሳችሁ፣ እንኳን አደረሳችሁ። እስኪ ልል በሉ፣ እስኪ ልል በሉላችሁ ሳይሆን በቃ በዓል የተባለው ነገሮች ሁሉም በቃ ያው ድባቡ የራሱን ይዞ የሚመጣው ድባብ አለና በጣም ደስ ነው የሚለን። እንኳን ሌላ ነገር ይቅርና ቡና እንኳን ስንቆላ የቡና ጭስ ራሱ ቤት ውስጥ የሚሰጠው ድባብ በጣም ይለያል ማለት ነው። እናንተ አላቅም፣ እኔ እንደ ራሴ ቡና ሲቆላ ራሱ በቃ ያለው ድባብ ያለው በቃ ያለው የሆነ ኮኔክሽኑ በጣም ደስ የሚለኝ በጣም ማለት ነው። በቃ የቡና ሽታ ራሱ ጭሱ ራሱ ቤቱን ያሞቃል ማለት ነው። በጣም ደስ ይላል። እንኳን ደስ አላችሁ፣ እንኳን አብሮ አደረሰን። በዓሉ እኔ ጋ ያለው በዓል ይሄን ይመስላል። የዛሬው መልካም በዓል ይሁንላችሁ። መልካም ሁሉ ይመኛለሁ። ባላችሁበት ሁላችሁም እግዚአብሔር ይጠብቃችሁ። በሰላም በጤና ወደ ሀገራችሁ ተመልሳችሁ በቤተሰባችሁ በልጆቻችሁ በሁሉም በጎረቤት በዘመድ አዝማድ እንደዚህ አብራችሁ እንደምትደሰቱና የምትዝናኑ ያው ተስፋ አለንና ሁላችንም ያው በተስፋ እንኖራለን። በተስፋ ኑሮን ተብሎ እንደተጻፈው በተስፋ እንኖራለን። መልካም በዓል ይሁንላችሁ። እኔ ጋር ያለው ድባብ ይሄን ይመስላል። መልካም ቀን፣ መልካም ሁሉ እመኝላችኋለሁ። ባይ ወዳችኋለሁ እና አመሰግናለን ስለነበረን ቆይታ። ለቤት አዲስ ከሆናችሁ ሼር፣ ታፕ፣ ኮፒ ሊንክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። መልካም ቀን ይሁንላችሁ። ባይ ባይ። የኔ ነው ተራው። ተመስገን ስለ ሁሉም ነገር እግዚአብሔርን አመሰግናለሁ። ለዚህ ቀን፣ ለዚህ ጊዜ፣ ለዚህ ሰዓት ምሽቱን ከተኘንበት አንስቶን እዚህ ያቆመን አምላክ ክብሩን ጥቅልል አድርጎ ይውሰድ። አሜን። ተባረኩ። አመሰግናችኋለሁ፣ ወዳችኋለሁ። ምርቃታችሁ ሁሉ መሬት ጠብ እንዳይል ወደ ሰማይ እንደ ዕጣን እየተጨሰ
ይግባ። ያሰባችሁት ያለማችሁት ምኞታችሁ ሁሉ የተሳካማት ይብልላችሁ። ከኔ ይቀራል ከአምላክ ማይቀራው ነገር ሁሉ አምላክ ለእናንተ ይስጣችሁ። ተባረኩ። ወዳችኋለሁ። መልካም ቀን ይሁንላችሁ።